ሰላም ጤና ይብዛላችሁ። እንዴት ናችሁ? እንኳን ወደዚህ ቻናል በደህና መጣችሁ። እንደ ወትሮ የዳጣ ድራማን እንማማርበት ዘንድ ይዤ መጥቻለሁ እና እስከ ቪዲዮ ማብቂያ ቪዲዮን በማየት አብራችሁ እንድትቆዩ በአክብሮት ጋበዝኩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን ቤተሰብ እንድትሆኑ እንድትቀላቀሉ በአክብሮት ጋበዝኩ። ቪዲዮንም ላይክ በማድረግ ስለምታበረታቱንም ለሌላው ተደራሽ እንዲሆን ስለምትረዱም ከልብ እናመሰግናለን። በዚህ ክፍል እንደተመለከትነው አቶ ደረጀ ከወትሮ ይልቅ እንግዲህ ለዳጣ ስለ እናቷ በጠየቀችው ጊዜ በቅርብ ቀን እንደሚያስተዋውቃት ቃል ገብቶላትም ነበር። ዳጣም አጋጣሚውን ሁሉ ተጠቅማ አባቷን ስለ እናቷ እና የት ስለመኖሯ፣ ማንን ትመስላለች፣ እህት ወንድሞች አሉኝ ወይ የሚሉትን ጥያቄዎችን አዘውትራ ስለምትጠይቀው እናም በዚህም አጋጣሚ ጠይቃውም ነበር። እሱም እንግዲህ አንዳንድ ፍንጮችን ነግሯት ነበር ስለ እናቷ ማለት ነው። ያው ልጅ እህት ወንድም እንደሌላት ነገር ግን ለወደፊቱ እንደምትወልድላት አይነት ነገር ያው ሲናገርም ነበር። እናም ደግሞ እየጠበቀቻት እንዳለች እና በህይወት ስለመኖሯም ጭምር እንደማታውቅ አይነት ነገር ነው እንግዲህ የተናገረው። በዚህ ጊዜ እንግዲህ እንደተመለከትነው ዳጣ እንባ ተናንቋትም ነበር። እናም አቶ ደረጀን እንደው ጨካኝ ነህ አይነት ነገርም ስትለው ነበር። ምክንያቱም ይህን ያህል አመት እንግዲህ እናት ልጇ በህይወት ትኑር አትኑር፣ የት ትኑር አትኑር የሚለውን ነገር ሳታውቅ መኖር እንደ እናት ለአንድ እናት በጣም ከባድ ነገር ነው እና ይህ በጣም አንጀቷን የበላው ፓርት ነው እንግዲህ ይህን የተጎሳቁላ ሊሆን ይችላል እናቴ፣ ይህን የተጎርታብኝ ሊሆን ይችላል እናቴ ብላ ስለ እናቷም ስታስብ ስትጨነቅ፣ እናም አባቷንም ስትወቅስ ተመልክተን ነበር። እንግዲህ አቶ ደረጀ ይህንንም ፍንጭ ለዳጣ መናገራቸው ያው ጊዜው እየደረሰ ስለመሆኑ ሊነግሯት ሊገለጥ ያለው እውነት ያው ቀኑ ስለቀረበም ነው እንጂ ከዚህ በፊት ምንም አይነት ጥያቄ እንድትጠይቃቸውም አይፈልጉም፣ አይመልሱላትም ነበር። አሁን ላይ ግን ያው እሳቸውም ካሉበት እንግዲህ ከቤታቸው ሁኔታ ከትዳራቸው ካለው ሁኔታ አንጻር እሳቸውም እንግዲህ እረፍትን ለማግኘት ይህንን እውነት እንግዲህ በቅርብ ቀን እንግዲህ ቢያንስ 1 ወር ስጪ ነው ያሏት። በ1 ወር ጊዜ ውስጥ ነገሮችን ግልጥልጥ እንደሚያደርጉ ዳጣ እንግዲህ እናቷን እንደምታውቅ እናቷም ልጇን እንደምታውቅ እንዲሁም ደግሞ እንዴት አድርገው የሚለው ነገር እንግዲህ ያው ይህ የአቶ ደረጀ የቤት ስራ ነው። እንግዲህ የቤቴ ሰላም ሳይደፈርስ ደስታው እንደቀጠለ እንዳለ ነው ይህንን ማስተካከለው ብለዋል። እንዴት አድርገው የሚለውን እንግዲህ በቀጣይ ክፍሎች የምንመለከት ቢሆንም እንግዲህ ዳጣ ለአቤጌል እየከፈለች ያለችው መስዋዕትነት በጣም የሚገርም ነው። የእውነትም የእህትነት የንጹህ ልብ ተግባር ነው። እንግዲህ አቤጌል እህት መሆኗን ዳጣን አታውቅም። በእርግጥም ብታውቅም ግን ይህን ያህል እንግዲህ ለእህቷ ፍቅር ያላት አይደለችም። እሷ ለውሃ ራሱ ፍቅር ያላት ፍቅርን የምትሰጥ አይነት አይደለችም። አይደለም ለዳጣ ለማታውቃት እህት ለመሆኗ ለማታውቃት ይቅርና ማለት ነው። እና በዚህ ልክ የገፋቻት፣ በዚህ ልክ እያገለለቻት፣ በዚህ ልክ ልትበቀላት በብዙ ዙሪያ ጥምጥም እየሄደችባት ዳጣ ግን ያንን ሁሉ ሳታስብባት እንግዲህ ሄዳ ከሰው አውሬም እንግዲህ ከአውሬም ነው ዳጣ አቤጌልን ያተረፈቻት ማለት ነው። በጣም የሚደንቅና የሚበረታታ ነው። ያው ያን ምሽት እንዴትስ ብላ ትተኛ እንግዲህ እንቅልፍ እምቢ ሲላት ውሃም ወደ ውስጥ እንድትገባ ካደረገች በኋላ ያው ቀስ ብላ በሩን ከፍታ ስትሄድ ነበር። እንግዲህ በዛን ቅስፈት ያው አቶ ደረጀም እንዲሁም ባለቤታቸውም ስላልተኙ በሩ ተከፍቶ ሲዘጋ አይነት ነገር አቶ ደረጀም ሰምቷል። ያው ማን እንደሆነ ባይጠረጥሩም እሱም እንግዲህ አቶ ደረጀም እንቅልፍ እምቢ ስላለው ቀስ ብሎ እንግዲህ የወይዘሮ ማርታን ማንቀላፋት አይቶ እሱም ወጥቶ ሲከተል ነበርና በጣም በሚገርም ሁኔታ እንግዲህ ዳጣ ከአቤጌል ጋር ሆና ተመልክቶም ነበር። እጅግም ተገርሞ ነበር በዳጣ ሁኔታ ለእህቶቿ ያላትን ፍቅር በቃ ሲመለከት እስከ ዛሬ ድረስ ምነው ሳላውቅሽ ብሎ እንዲቆጭ አይነት ጭምር የጋበዘው ፓርት ነበር። በዚህ ጉዳይ ብቻ ሳይሆን እንግዲህ አቤጌል ዳጣ እዛ ቤት ከመጣች ጊዜ ጀምሮ እንግዲህ ለእህቶቿ የምትቆረቆር እህቶቿ እሷ እህት መሆኗን ባያውቁም እሷ ብቻ በማወቋ እነሱን በማግኘቷ ብቻ ያላት ደስታና ለእነሱ የምታሳየው ፍቅር የምትሆነው ነገር በጣም የሚደነቅ ነው እና
ያንን ሁሉ አቶ ደረጀ በአግባብ አትኩሮ እየተመለከተ ስለነበረም ያን ሁሉ እንግዲህ እየተመለከተ እንግዲህ በቃ ከዚህ በኋላ ልነግርሽ ፈቃደኛ ነኝ፣ ጥቂት ጊዜ ብቻ ታግሽኝ ሲል እንዲሁም ደግሞ እንግዲህ ዳጣ እናቷን ስትጠይቅ ክፍለ ሀገር ነው ወይስ የት ነው ያለችው ብላ ስትል ያው እናትነቷን ብቻ እንደፈለገች የሚገልጽ ነው። እናቷ ሀብት አላት የላትም ምን አላት የሚለውን ነገር ምንም ጉዳዩ አይደለም። እሷ እናቷ በህይወት አለች ወይ የት ነው ያለችው የሚለውን በቃ እናትነቷን ብቻ ነው የፈለገችው። በጣም የሚደንቅ ነው በእውነቱ። እንግዲህ እናቷም ልጇ የት ትኑር፣ በምን አይነት ሁኔታ ውስጥ ትኑር፣ በህይወት ትኑር አትኑር የሚለውን ነገር ባታውቅም ያው በተስፋ እንደ እናት እየጠበቀቻት ነው። እንግዲህ ለአቶ ደረጀ ባለፈው ክፍል እንደተመለከትነው ስትናገር እንደተደመጠው እጠብቃታለሁ፣ እስከ ዛሬም ለእሷ ስል ነው ይህንን ሁሉ መስዋዕት የከፈልኩት፣ ይህንን ሁሉ መጎዳቴ ለእሷ ስል ነው፣ እሷን ካላመጣህልኝ ከዚህ ቤት አልወጣም ነው ያለችው። እና የሆነ ጊዜ እንደውም ልትወጣ በወሰነች ጊዜ ያው ዳጣ እዛ ቤት መምጣቷን ካየች ጊዜ ጀምሮ ነው እንግዲህ ሀሳቧን ቀይራ እዛ ቤት ቀጥላ መኖር የጀመረችው። እና በአጠቃላይ እሷን በመጠበቅ የከፈለችው መስዋዕትነት እንግዲህ ይህም የእናትነት መስዋዕትነት ነው። ልጇ በህይወት ትኑር አትኑር ባታውቅም አንድ ቀን ግን ትመጣለች የሚል ተስፋ ሰንቃ እንግዲህ እየጠበቀች ነው። ያ ቀንም አሁን ቅርብ እንደሆነ ነው አቶ ደረጀ ሊያሳውቃት እንደሆነ ነው። በምን አይነት ሁኔታ እንግዲህ እዛ ቤት እስካሉ ድረስ ይህ እውነት ከተገለጠ የቤቱ ሰላም አቶ ደረጀ እንዳለውም ተከራይቶላት ወይዘሮ ሰላም ከቤት ወጥታ እንድትኖር አድርገው ይሆን የሚለውም እንግዲህ በቀጣይ ክፍሎች የምናይ ነው የሚሆነው። በሌላ በኩል አቤጌል በዛ ውድቅት ከቤት ተባራም እንግዲህ አሁን ያው በዳጣ አማካኝነት ይቅርታ አድርገውላት እንድትመለስ አድርጋለች ዳጣ። እናም አሁንም ላይ ያው በባህሪም ምንም ለውጥ እንኳን አላሳየችም። እየተናገረች ያለችው እያሳየች ያለችው አክቷ ሁሉ ያው ነው፣ ምንም ለውጥ የለም። እና አሁንም ተመልሳ ይህንን ተግባሯን እንደምትቀጥል ነው። እንደ አቶ ደረጀ እቅድና እንደሳቸው እንግዲህ ቅጣት ነው ብለው እንዳሉት ትንሽ ሰንበትበት ብላ ከቤት ወጥታ እዛው ብትከርም ቢያንስ እንደው ካስተዋለች ከተረጋጋች እና የማሰቢያ ጊዜ ቢኖራት ይሻል ነበር እንጂ አሁን ወዲያው እንግዲህ ለዳጣ ብለው አቶ ደረጀ ወደ ቤት እንድትመለስ አድርገዋል። እየተመለሰችም እያለች ይቺ ሰው እንግዲህ ለተማጸነችላት እና ወደ ቤት እንድትመለስ ላደረገችው ለዳጣም ምስጋናን ነፍጋለች። ምስጋናን ይቅርና እንደውም በጥያቄም እያፋጠጠቻትም ነበር። እናም ዳጣም እንግዲህ እህትሽም እንኳን ብሆን ብላ በስተመጨረሻ ስትል እንዴት እንደዚህ ትያለሽ በሚል እያፋጠጠቻት ነበር። እንግዲህ ድራማው ተጠናቆ የነበረው ያው እዚህ ጋር ድራማውን ሰስፔንስ ለማድረግ ነው እንጂ እንግዲህ ዳጣ እህትሽ እንኳን ቢሆን ላለችው እና ለዚህ ደግሞ ዳጣን አቤጌል ልታፋጠጣትም አይገባም። እንግዲህ ዳጣ እንደሚታወቀው ዘዴኛ ናት፣ ነገሮችንም ታስቀይሳለች። እንግዲህ አቤጌል ከቤት ሳትወጣ ቀደም ብሎ አባዬ ሲመጣ ምናምን ብላ እንኳን ስትላት አባዬ ነው ያልሽው ብላ ስታፋጣት ተሳስቼ ነው ብላ በዛው ነው እንግዲህ እያስቀየሰችው። ይሄን ያህል እንኳን ፈርታ እንትን አላለችም። እና እዚህ ጋር ድራማው ሊያልቅ ሲል ያደረጉት ፓርት ያው ልብን ለማንጠልጠል አይነት ነገር ነው። እናም ዳጣ የአቶ ደረጀን ሀሳብ እንኳን ማስቀየስ ችላለች። ምክንያቱም እዚህ ጋር አቶ ደረጀ አቤጌልን ለመቅጣት ነው። የተወሰነ ጊዜ የራሷ የሆነ ጊዜ ይኑራት፣ የማሰቢያ ጊዜ፣ የመለወጫ ጊዜ ይኑራት ትቀጣ ብለው ነው። ነገር ግን ዳጣ እንግዲህ ስትለምን ስትወተውት ለእሷ እሺ ብለው ታዘው ሀሳባቸውን እንግዲህ ቀይረው ብዙም ሰዓት ቆይ አቤጌል እንድትመለስ ምክንያት ሆኗል። እዚህ ጋር እንግዲህ የሚያሳየው ወላጅ ለልጅ ማለትም ልጅ ለወላጅ እንደሚፈልገው ሆኖ በስርዓት የሚመላለስ ከሆነ ወላጅ እንግዲህ ለልጅ ያለው ፍቅር ለልጅ ምን ያህል እንደሚታዘዝ ልጅ የሚፈልገውን ነገር እንደሚያደርግ የሚያመለክት ነው። በአጠቃላይ በዚህ ክፍል ያዘጋጀን ነው ይህንን ይመስላል። በቀጣይ ደግሞ ቀጣዩን ክፍል የምናጋራችሁ ነው የሚሆነው። ቪዲዮን በማየት እስካሁን ቆይታ ስላደረጋችሁ ምስጋና ከልብ ነው። በያላችሁበት ደህና ቆዩን። በሌላ እስከምንገናኝ ባይ ባይ።